السلام عليكم ورحمة الله تعالى وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين. أما بعد، إخوة الإيمان، فنحن في الليلة 24 من شهر شعبان لعام 1447، ومعنى ذلك لا يأتي علينا الأسبوع القادم ليلة الخميس إلا وقد أظلنا الضيف الكريم والشهر المبارك، فنسأل الله سبحانه وتعالى أن يبلغنا إياه وأن يجعلنا من الذين ينتفعون بقدومه. የተከበራችሁት የኢማን ጓዶች ባልደረቦች፣ ያለነው የዛሬዋ ሌሊት ከሻዕባን ሌሊተል ኸሚስ 24ኛው ሌሊት ነው፣ 1447። ይህ ማለት አላህ ቀሪ ጊዜ ከጻፈልን ከቆየን በሐያት አጀል ድንገት ካልያዘን የዛሬ ሳምንት እዚህ ቦታ ስንገናኝ ቀጣይ ሳምንት በእርግጠኝነት የረመዳን ወር ታላቁ እንግዳ ገብቶ ነው የሚሆነው። ለምን 6 ወይ 7 ቀን ያለው 7 ቀን ቢሆን ራሱ ቀጣይ ሮብ ምሽት አንደኛው ሌሊት ረመዳን ይሆናል። በ29 ካለቀ ደግሞ ማክሰኞ ምሽት ላይ ማለት ዕለተ ሮብ የረመዳን ቀን ይሆናል ነው። ለዛ አላህን እንማጸናለን እንግዲህ ያንን ወር እንዲያደርሰን መድረስን ብቻ ሳይሆን ደርሰውን በዛ ወር ከሚጠቀሙ ባሮቹ እንዲያደርገን ከእሳት ዒትቅ ነፃ ከሚባሉት ሌሊተል ቀድርንም ከሚያገኙት የሁለቱም አገር መልካም ነገር ከሚጻፍላቸው ከሚተላለፍላቸው ደጋግ ባሮቹ አላህ እንዲያደርገን ከልብ አላሁ ሱብሓነሁ ወተዓላ እማጸናለሁ። ሐዲሱና الليلة وقفة إن شاء الله تكون يسيرة عن أمير المؤمنين علي بن أبي طالب رضي الله عنه. የዛሬው ሐዲታችን ትውሳችን የተወሰኑ መልከታዎች ናቸው። ሳምንት 15 ከዛም በፊት 3 ተከታታይ ሳምንቶች ስለ ትላልቅ ሰሃቦች ስለ አቡበክር፣ ዑመር፣ ዑስማን አላህ ባገራው የተወሰነ ተዋውሰናል። በዛሬው ዕለት 4ኛው ኸሊፋ የመጨረሻ ሊቃችን ነው። በዚህ ወር እንደሰማችሁት ቀጣይ ረመዳን ነው። علي بن أبي طالب ابن عبد المطلب الهاشمي القرشي نسب يزهربو كأهل البيت ابن عم رسول الله يتعلق فطور سيد الأولين والآخرين نبي محمد اللهم صل وسلم وبارك عليه يساتشو يقوتاتشو لج هاشمين وأهل البيت قريشين أبي الحسنين الحسن والحسين سيدا شباب أهل الجنة يولد حسن وشابات حسن حسين ልጆቹ ማለት የጀነት ሰዎች የወጣቶች አለቃ መሪ የተባሉ ናቸው። ወዘውጅ ابنته فاطمة رضي الله عنها التي هي سيدة نساء الجنة የታላቁ መልእክተኛ የነብዩ አለይሂ ሰላቱ ወሰላም ልጅ ፋጢማ ታላቋን ሴት የጀነት ሴቶች አለቃ የተባለችው የሷ የትዳር አጋር ነው علي بن أبي طالب رضي الله عنه وارضاه. اسلامه ومكانته የዚህ ሰው የእስልምና ሁኔታ እንዴት ይመስላል ከተባለ من أوائل من أسلم، بل هو من أسلم أول من أسلم من الشباب ومن الصغار. ቅድሚያ ወደ እስልምና ከገቡት አንዱ ነው። በሌላ በተሻለ በሙሐቂቆች ገለጻ ደግሞ ቅድሚያ ይህን እስልምና ከወጣቶች ከታዳጊዎች ሳያመነቱ ይህንን ዲን የተቀበለው ይህ ታላቁ ሰሐቢ علي بن أبي طالب። ሰዎች በሚፈሩበት ሰዓት በሚሰጉበት ሰዓት እሱ ልጅ ሆኖ ታዳጊ ሆኖ ጀግንነት የሚባልን ነገር አላህ ልቡ ላይ ስላደረገበት ይህንን ዲን ተቀብሏል። የተለያዩ ሰዎች ከተለያየ ቦታ ሲመጡ ነቢዩን አለይሂ ሰላቱ ወሰላም ለማግኘት ቀጥታ እሳቸውን ፈልገን ነው ቢሉ እነዛ አላዋቂ ሰዎችና አቡ ጃህል የመሳሰሉት አይፈቅዱም። ያ ስለሆነ እሳቸው የሚያገኙበት ሂደት ትንሽ አድካሚ ነበር። አንዱ ግን የሚያገኙበት መንገድ ይህ علي بن أبي طالب እሳቸው ጋር እየተመላለሰ እሱን እያዩት በሱ አማካኝነት ነበር እሳቸው ጋር ብዙ ሰዎች ሊሰልሙ ሲመጡ አቢ ዘርም የተለያዩ ሰሃቦችም ይገቡ የነበሩት ማለት ነው። ኢዘን ከቀደምቶች መጀመሪያ ከሰለሙት አንዱ ነው علي። ሐታ ከዑመርም
ከዑስማንም በፊት አቡበክር ብቻ ከጎልማሳዎች የቀደመ ሆኖ ይገኛል። ከሴቶች ደግሞ እናታችን ኸዲጃ ረዲየላሁ ዐንሃ ኡሙል ሙእሚኒን ከሱ ቀዳማይ ሆና ትገኛለች። አንድ ከሰራው ስራ በዛ በለጋ እድሜው የአላህ መልእክተኛ ሲራቸው ላይ ሁላችንም የምናውቀው ነገር አለ። መካ ላይ ሊደርስባቸው የነበረው አዛ፣ መከራ፣ ችግር ከመካ መውጣትን በጣም ይፈልጉ ነበር ችግሩ ስለበዛ። መን ዩእዊኒ ፈኢነ ቁረይሸን መናዓትኒ አን ኡበሊገ ሪሳለተ ረቢ ከለላ የሚሰጠኝ ሰው ካለ ቁረይሾች በቃ የአላህን መልእክት ላደርስ ከልክለውኛል እያሉ ሁሌ ይጠይቁ ነበር። አላህ ሲፈቅድላቸው ከመካ ሊወጡ እነዛ ሰዎች ደግሞ ለመግደል ቆርጠው ወስነዋል። እሳቸውን ለማሰር ወይ ከአገር ለማባረር ወይ ለመግደል። በለገደለ ሰው ለእያንዳንዱ ሰው 100 ግመል እንሰጣለን ብለው ቃል ገብተዋል። የዛን የአላህ መልእክተኛ እሳቸውን ለመግደል በተዘጋጁበት ነቢዩ ዓለይሂ ሰላቱ ወሰላም አዘናግተው ወጡ፣ ሂጅራ ጀመሩ። በሚወጡ ሰዓት ላይ ደግሞ ቦታቸው ላይ ምትክ በሆነ የነበረበት አካል ነበር ራሱን ፊዳ ማድረግ ያለበት። የዛን ዓሊ ይህን ታደርጋለህ ሲባል ልጅም ሆኖ ወጣትም ሆኖ አላመነታም። እሺ ብሎ የእሳቸው ፍራሽ ላይ ነቢዩን ዓለይሂ ሰላቱ ወሰላም መስሎ ነፍሱን ለሞት ያኔ አሲዞ ማለት ነው እዛ ቦታ ላይ ተኝቶ ገብተው በሚያዩበት ሰዓት ነቢዩ ዓለይሂ ሰላቱ ወሰላም የሉም። ያገኙት ዓሊይን ነው። አላህ ስላልጻፈበት ምንም የደረሰበት ነገር የለም ነው። ዓሊ ብን አቢ ጣሊብ ረዲየላሁ ዐንሁ አርዳህ። ከዓሊ ደረጃው እንዳለ ሆኖ ከ10 በጀነት ከተባሰሩት አንዱ አራተኛው በኸሊፋነትም አራተኛ ደረጃ የሚቀመጥ ሆኖ ብዙ እሱን ያወድሱ ሐዲሶች ለመቁጠር የሚያስቸግሩ እንዳሉ ሆነው ዓሊይ ሲወሳ አንድ የሚወሳ ነገር አለ። እሱም አሸጃዓ ወልቡጡላ ጀግንነት፣ ወንድነት የሚባልን ነገር ገና ከልጅነቱ የታጠቀ ሰሓቢ ነው። ይሄን እንዳልነው መካም ላይ ያለ ቅድሚያ እስልምናን መቀበሉ እሳቸው ሂጅራ ሲወጡ በእሳቸው ቤት ላይ ማረፉ እሳቸውን መስሎ ይሄም ጀግንነቱን ያሳያል። ለየት ባለ መልኩ ሂጅራ ካደረጉ በኋላ መዲና ከገቡ በኋላ በድርም ኡሑድም የተለያዩ ዘመቻዎች ላይ ማንነቱን ጀግንነቱን ያሳየ ሰሓቢ። ወቢልአኸስ እኽወተል ኢማን ገዝወት ኸይበር ለየት ባለ መልኩ ይህ ሰሓቢ ኸይበር የሚባል ዘመቻ አለ ከየሁዶች ጋር ያደረጉት ማለት ነው መልእክተኛው ዓለይሂ ሰላቱ ወሰላም። የዛኔ ነገ ወደ ኸይበር ሊሄዱ ሲል አንድን ቃል አስተላለፉ ነቢዩ ዓለይሂ ሰላቱ ወሰላም። ፈቃለ ዓለይሂ ሰላቱ ወሰላም ለኡዕጢየነ ራየተ ገደን ረጁለን ዩሒቡ ላህ ወረሱለህ ወዩሒቡሁ ላሁ ወረሱሉህ ወየፍተሑ ላሁ ዐላ የደይህ ነገ ባንዲራን አስይዛለሁ የጦር መሪ ይሆናል። ይህም ሰው ባንዲራ የሚሰጠው ሰው አንደኛው ባህሪ አላህና መልእክተኛውን ይወዳል። ይህ የሁሉም ሰው ግዴታ ነው። ሁለተኛው አስገራሚ ባህሪ ሁሉም ሰው ማያገኘው ግን ግቡና ዓላማ ሊሆን የሚገባው አላህና መልእክተኛው ይወዱታል። እሱን አላህና መልእክተኛው እሱን ይወዱታል። ሶስተኛው ባህሪ አላህ በሱ ምክንያት በሱ እጅ ድልን ያደርጋል። ያቺ ቦታ ለሙስሊሞች ትሆናለች። የሚከፍሉትን ክፍያ እየከፈሉ ይኖራሉ። ሰሓቦች ይህ መንቀባ ሌላ ቦታ ለየትኛውም ሰሓቢ መሪ መሆን ስልጣን የሆነ ነገር ሲባል ወደ ኋላ የሚሸሽ እንጂ ወደፊት የሚል የለም። ምናልባት እዛ ነገር ላይ ጀነት አለው ከእሳት ነጃ ትወጣለህ የሆነ ነገር ከተባለ ለጀነት ሲሉ አማ ዱንያ የሆነ ንግስና መሪነት ሁሉም ወደ ኋላ የሚሉ ናቸው። ፈባተ الناس يذوقون ليلتهم ሐዲሱ ሰሒህ ቡኻሪ ሙስሊም ላይ አለ። ይሄን ሲሰሙ አዩም ይዕጣሃ ማን ይሁን ይህ ሰው ይሄንን ክብር የሚያገኘው የጦር መሪ መሆኑ ሳይሆን ድልን ማድረጉ ሳይሆን አላህና መልእክተኛው የሚወዱት ሲባል ዱንያ ላይ ከዚህ በላይ ለአንድ ሙእሚን ክብር የለም። የትኛው ሙእሚን ግቡ ዓላማው ሲሰግድ ሲጾም ለአላህ ሲደፋ ሲያጎነብስ ሲዋደቅ አላህን ስለወደደ አይደለም። አላህን መውደዱ ግዴታው ነው እያንዳንዱ ሰው። ለምን ያ ሁሉ አንተ ላይ ለመቁጠር የሚያስቸግሩ ኒዕማዎች ከአላህ ዘንድ ናቸው። በተፈጥሮ ደግሞ እንደ አላህ ውለታው ማይቆጠር ለመቁጠር የሚያስቸግር የሆነ ጌታ አይደለም። አንዴ ያገኘው ሰው የሆነ መልካም ነገር ሲያደርግልህ ትወደዋለህ። ተፈጥሮ መውደድ ግዴታ ነው። የአላህን ውዴታ ማግኘት ግን ማንም አላህ ላይ ግድ አላደረገው። አላህ ሲፈልግ የሚያደርገው ምን ሲፋቲሂ አልፊዕሊያ ጀለ ወዐላ ዩሒቡሁም ወዩሒቡና። ለዛን ኢብኑል ቀይም አላህን የሚወዱ አላህን የሚወዳቸውን ሰዎችን ያመጣል ሲል ሱረቱል ማኢዳ ላይ አላህን መውደዳቸው አይደለም ጉዳዩ
ጉዳዩማ የሚያስገርመው አላህ እነሱን መውደዱ ነው። አላህ ይወድሃል ማለት ሐቢቢ ليس بالامر هين والله ምላስ ላይ እንደሚባለው ቀላል ነገር አይደለም። ወሊላሂ المثل الاعلى አይደለም የዓርሹ ባለቤት የዓለማቱ ጌታ ምንም ነገር ማይሳነው አላሁ ጀለ ወዐላ እንደው ከፍጡር ትንሽ ቦታ ለሆነ አካል ላንተ ውዴታ አለው እወድሃለሁ ለአላህ ብዬ እወድሃለሁ ሲል የሚሰማህ ስሜት ውስጥ ላይ የሚፈጥረው ሐሴት ደስታ የሚሰማህ ሞራል የአካል እኮ መخلوق ነው። ምናልባት ምንም ያደርግልህ ነገር የለም ከመውደዱ ውጪ ማለት ነው። ከዛ ይዘለህ አላህ ከፈቀደው ውጪ ምንም ማድረግ አይችልም። ግን ምን ያክል ደስታ ይሰጣል አላህ ከወደደ። አላህ የወደደው ሰው ምንም አልቀረበትም ይላሉ ዑለማዎች። አላህ የወደደው ሰው ምንም ነገር አልጎደለበትም፣ ምንም አላጣም። አላህ ያልወደደው ሰው ግን ምን አገኘ? ምንም ቢያገኝ ምንም አላገኘም። ለዛ ነው ሰሃቦች ሐታ ዑመር ጠዋት ላይ ሁሉም ጠበቁና ነገ ስለተባለ በጠዋት ሁሉም ማለደ። ማን ይሁን የዚህ ባንዲራ ባለቤት? ዑመር ረዲየላሁ ዐንሁ ፈተሳወርቱ ለሃ ረጃአን ወደዓ ለሃ እንደው ዑመር ተብዬ እንድጠራሁላ ከፍ ከፍ አልኩኝ አለ። እንዲያይ ዑመር እንዲሉኝ አለ። የዛኔ እንጂ እኔ ስልጣንን ሁላ ወድጄም ተመኝቼም አላቅም። ግን የአላህ መልእክተኛ ያ ሁሉ የጓጓ ያ ሁሉ አዳር ያወራ ያ ሁሉ የተጨነቀ ላ አላህ የጻፈው የወሰነው ሰው ነበርና አይነ ዓሊ የታለ ሲሉ የሚገርመው ዓሊ የዛለት ታሟል። ቃሉ እሽተኪ አይነይ ዓሊም አይኑን ታሟል። ዳይቨርት ይደረግ ወደ ሌላ ሰው እኛ እዚህ ጓጉተናል። ሁሉም ተንሳፏል ለዚህ ነገር ጥሩት አሉ ነብዩ አለይሂ ሰላቱ ወሰላም። ተጠራ መጥቶ ፈሰከፊ አይነይ አይኑ ላይ ተፈተፋሉበት ፈበሬ ካለም ይኩን ቢወጃ ህመም ባጠገቡ ያለፈ እስከማይመስል ድረስ አይዱ ተሻለው። ያንን ባንዲራ ሰጡት። ከዛ በኋላ ቀጥ ብለህ ሄድ ወደ ኋላ እንዳትዞር እያለ አላህ መልእክተኛ በመንደነው ቂታሉ በዚህ ያለው ትእዛዝን ሰጡት። ሄደ ወደ ኸይበር ገሰገሰ ወደ ይሁዳዎች። ኸይበር እንደገቡ ይሁድ ይታወቃሉ። አላመር ታሪክ ፊት ለፊት እንዲህ ጦርነት ምናምን በታሪክ የላቸው ማሩፍ ነው። ሙሽሪኮች አረቦች ካልሆኑ በስተቀርና ሙባረዛ የሚባል ነገር አለ። ጂሃድ ሙባረዛ ማለት አንድ አካል ይወጣል ከዚህኛው በኩል አንድ አካል ከዛኛው ይወጣል። ወይ አንዱ ቀድሞ ይወጣና የሚፈልገኝ ይወጣል። አንዳንድ የሚፈልገው ሰው ካለ እገሌ ተገጥመኛለህ ወይም ጥሪ ያቀርባል። የዛኔ አካል ይወጣል ማለት ነው። እና ዋናው የኸይበር መሪ ሚርሃብ የሚባል ሰው ወጥቶ የሸለለ የሚገጥመኝ እንዲህ የሚያደርገኝ አለ ከሆነ አካል ጋር ገጠመ። ያ አካል የተወሰነ ራሱ በሚሰነዝረው በሆነ ሰይፍ ራሱ ላይ ትንሽ አደጋ አደረሰ ወጣ። አሁን ይሸልላል። እኔ ነኝ ሚርሃብ ኸይበር ታውቀኛለች እኔ ነኝ ጀግና እያለ ይሸልል ጀመረ። ዓሊ ረዲየላሁ ዐንሁ ለዚህ አካል ወጣለት ዋናው የጦር መሪ። እሱ እዛ ቦታ ላይ የሚያስፈልገው ሞራል የሚሰጥ ነገር ነው። ሞራል የሚነካ ነገር አይደለምና አለዚ ሰመትኒ ኡሚ ሐይደራ ከለይት ጋበትን ከሪህን መንظራ ኡፊህም ቢሳዕ ከይለ ሰንደራ። እኔ እኮ እናቴ አንበሳ ብላ ነው የጠራችኝ አለ። እኔ ዓሊ ማለት እናቴ ስትጠራኝ ሐይደራ ማለት አንበሳ ነው ሴቷ አንበሳ። ከለይት ጋበትን ጫካ ላይ እንዳለው ያቺ አንበሳ ከሪህን መንظራ ስትታይ የምታስፈራ የሆነች ግርማ ሞገስ ያላት እኔ ዓሊ ማለት እንደዛ ነው። ዳሞም ስሰፍር አለ አሟልቼ ነው የምሰፍረው። ሰንደራ የምትባል የሆነች ጉሊት የምትሰራ ሴት አለች። እሷ ስትሰፍር ፏ አድርጋ ነው እኔም ስሰፍርልህ ፏ አድርጌ ነው አለ። ቢስሚላህ አለ እዛው በአንድ ምት ይሄንን አካል ጣለ። فقال النبي عليه الصلاه والسلام الله اكبر خربت خيبر አላህ ትልቅ ነው ከሁሉም በላይ ነው። ኸይበር ወድቃለች አሉ። ወዲያው እንደዛ ሰዎች ይሁድ ስለሆኑ እጅ ሰጡ ዋናቸው ሲመታ ማለት ነው። ያው ከዚህ ማሳ ከዚህ ነገር ለሙስሊሞች ይሄን እንከፍላለን ብለው እጅ ሰጡ። ሌሎችም እያንዱ ገዛዋት ዘመቻ ላይ የነበረው ጀግንነት ምኑ ይወሳል ይባል ማለቂያ የሌለው አጠር ባለ መልኩ ይህ ምልከታ። ሌላው ዓሊ ከሚለይበት ነገር አንዱ የዲን ግንዛቤ ፊቅህ ዒልም የሚባል ነገር አላህ ሰጥቶት ነበር። ለዛ በተለይ በዑመር ሰዓት ዑመር አዑዙ ቢላሂ ሚነል ሙዕዲላ ለይሰ ፊሃ አቡል ሐሰን ዓሊ የሌለበት የትኛውም አስቸጋሪ የሆነ ነጥብ በአላህ እጠበቃለሁ እሱ ከሌለ ይል ነበር። ለዛም ሌሎቹን ሰሓቦች ፉላን እንደዚህ ይልና ዓሊ የእኛ ቃዲያችን ነው ይል ነበር። ታላቁም ዓሊም የነበረው ዓብዱላህ ብን መስዑድ አቅዳ አህሊ ልመዲና ዓሊዩን ከመዲና ሰዎች ሁሉ ለፍርድ የተገባ ቃዲ ዓሊይ ነው እያለ ይመሰክሩለት ነበር ሰሓቦች በአጠቃላይ። ይህ ታላቅ ሰሓቢ ኢኽወተል ኢማን በስተመጨረሻም ስናሳጥረው አቡበክርም ዑመርም ዑስማንም ከሞቱ በኋላ ኺላፋነቱ መሪነቱ አራተኛው ኸሊፋ ነቢዩ ዓለይሂ ሰላቱ ወሰላም አልኺላፋ
40 سنة أو 30 سنة خلافة كني بحالا يدبينة البوتا تكتو مياقل القلوب النزارات سوت ل30 عامت كذا بحالا نلسنانو ميبالو خلافة يبال يا 30 عامت ولت عامت أبو بكر السلام دربت 10 عامت عمر 12 عامت عثمان يتقرون 6 عامت يتالاك صحابي علي بن أبي طالب السلام دربت 40 عامت بهجرة كتادرنو كزي الدنيا وطو قن علي خلافة النتنسي كبل ሳምንት ትንሽ ዳሰስ ያደረግነው አሳዛኝ ቁስል ህመም እስካሁን ያልተጠገረ ነገር ነበር እሱ መቅተል ዑስማን ያታለቁ መላእክቶች ሐያ የሚያደርጉለት እነዛ ሐያ የሌላቸው አረመኔዎች ተካሪዎች ክፉዎች ኸዋሪጆች እሱን መግደላቸው ትልቅ ጠባሳ ነው ለኢስላም ለሙስሊሞች ለሰሃቦችም ይህ ጠባሳ ቁስል ሊበርድ አልቻለም አንድነት የሚባለው ነገር ተሳናቸው ጠላት መግቢያ አገኘ በዚህ በኩል ኸዋሪጅ አለ በዚህ በኩል ሌላ ሰሃቦች ዑስማንን የገደለ ሰው እንዲህ ሳይደረግ ምናምን ማንም ስልጣን መያዝ የለበትም የሚል የተወሰኑ ሰሃቦች አቋም ሆነ ያልይ መሪነትን አንቀበልም አሉ ሰሃቦችም አሉበት እዛ ቦታ ላይ ገና ሌላም ችግር ኺላፍ ውዝግብ ተነሳ ይህ ሰው በወጣትነት እድሜ ያለ ነው አላህ ግን መርጦታል በሳን ነበር በቻለው የሙስሊሞችን ቃል አንድ ሊያደርግ ሰፋቸውን ሊሰበስብ ኺላፍን ሊያስወግድ በቻለው ሰርቷል ለፍቷል ሐቁም የነበረው እውነታውም የነበረው ከሱ ጋር ነበር ኸሊፋም ነበር ረዲየላሁ ዐንሁ ወአርዳ ኸዋሪጆችንም ታገለ በዚህ በኩል ደግሞ ሙናፊቆች ራፊዳ የሚባል ዛሬ ያለው ፊርቃ ሺዓ አህለል ቤት ነው የምንወደው ሌሎቹ እንደዚህ አቡበክር እንደዚህ ነው ዑመር እንዲህ ነው እያሉ የነሱ ወዳጅ መስለው ሌሎችን ሰዎች መሸወር ጀመሩ መጨረሻ ላይ አሊ እሱ ነበር መልእክተኛ መሆን የነበረበት ኻነል አሚን ጅብሪል ኺያና ሰርቶ ነው ለሙሐመድ ያደረገው ለነብዩ አለይሂ ሰላቱ ወሰላም ነብይነት የሚገባው አልይ ነው አሉ ከዛም አለፉ ሄዱና አልይ ብሎ ማለት አላህ ራሱ ነው አሉ የዛኔ ነው አልይ በጣም ተቆጥቶ ትልቅ የሆነ ጉድጓድን አስቆፍሮ ይሄ አመለካከት የነበራቸውን ሰዎች ሁሉ እኔ አላህ ነኝ ብሎ እሳት አቀጣጥሎ በእሳት ያነደዳቸው ዋናው መሪያቸው ሙናፊቁ ግን አምልጦ እርምጃ እንደሚወስድበት ሲያውቅ ሌላ ቦታ ሄዶ ይሄንን መርዝ ይረጭ ጀመረ እስካለንበት ጊዜ ድረስ ኢራን እነ ኹሜኒ መሳሰሉት ያላቸው አመለካከት ይሄ ነው አህለል ቤት በቃ አልይ ነብይ መሆን ነበረበት አልይ ማለት አላህ ነው ኑሰይሪያ እንደ በሻር አልአሳድ አባቱም የመሳሰሉ ሰዎች ያላቸው አመለካከት ይሄ ነው ይሄ ደግሞ ከኢስላም ሙሉ ለሙሉ የወጣ ኩፍር አዘል የሆነ አመለካከት ነው አልይ ማለት አራተኛው ኸሊፋ የጀነት ሰው የፋጢማ ባለቤት ከአህለል ቤት ነው ቁረይሺ ነው ነገር ግን አቡበክርን ዑመርን በጣም የሚያልቅ ደረጃ የሚሰጥ ከልብ የሚወዳቸው በመሐከላቸው ምንም ችግር ያልነበሩ ሰዎች ናቸው እነዛ ግን የነሱ ወዳጅ እየመሰሉ አቡበክርና ዑመር ዑስማን ልክ የአላህ ጠላት የዲን ጠላት ሙናፊቃን አድርገው የሚስሉ ከንቱ የሆኑ ሰዎች ናቸው አንድ ሰዓት ይዛል በርግጥ ቢሆንም ለማሳጠር ጥቆማ ማድረግ እንፈልገው ከአሊ ጋር በተያያዘ ከመቅተሉ በፊት የትዳር ህይወቱ ላይ ወጣት ስለነበረ መዲና በገቡበት ትንሽ ከበድር ዘመቻ በኋላ ያገኘው ገኒማ ምርኮም ነገር ነበር ምንም አልነበረው ትዳርን ሲያስብ ሰዎችን ሲያማከሩ ሴቶችን ሲጠቁሙት እንዴ ፋጢማ አለች አይደል እንዴ ነብዩ ሰለላሁ ዐለይሂ ወሰለም ልጅ ይሉታል እሺ ያለ ወደደ ማን ይጠይቀው የሚልበት ሰዓት እያወካቸው ነብዩን አለይሂ ሰላቱ ወሰለም ማን ልትልክ ነው ራስክ ሂድ ይሉትና ቀጥታ ገብቶ ነው ነብዩን አለይሂ ሰላቱ ወሰለም ልጃቸውን ይጠይቀው ከዚህ የምትወስዱትን ትምህርት እናንተ ወሰዱ እኔ ማብራሪያ አላስቀምጥም ከፍጥረታት ሁሉ የላቁት የልጅቷ አባት ነብዩ መሐመድ ናቸው ሰለላሁ ዐለይሂ ወሰለም የታጨችውን ሴት አላህ እቺን ምድር ከዘረጋ ጊዜ ጀምሮ ብዙ ፍጥረታት አልፈዋል እቺ ምድር እስክትጠፋም ድረስ ብዙ የሆኑ ፍጥረታት ይመጣሉ ከሴት ልጆች እንደሱ አይነት ሴት እቺን ምድር አረገጠ ፋጢማ ማለት ከሁሉ ከኡማቱል ሙእሚኒን ከመርየም ከአሲያ ከነሱም በፊት ከነሱ በኋላ እስከ የውመል ቂያማ የሚመጣው የሚወለዱ ሴቶች በአጠቃላይ ፋጢማን ይተካይ ይሄ መልእክተኛው ያሉት እኮ ነው አላ ተርደይና አን ተኩኒ ሰይደቲ ኒሳኢ አህለል ጀነ የጀነት ሰዎች ዋና መሪ መሆን አትፈልጊም የሴቶች አለቃ ናት ማለት ነው ጀነት ላይ የሴቶች መሪ ናት የታጨችው ሴት በክብር እሷን የሚደርስ የለም ምክንያቱም የነብዩ አለይሂ ሰላቱ ወሰለም ፋጢማ ከተባለ በኋላ የሚባለው ቢንቱ ሙሐመድ ሰለላሁ ዐለይሂ ወሰለም ሚታጨውም አካል የገባበትን ቤት ውድ የሆነ ቤት ነው እሱ ያጎት ልጅ ቢሆንም ማለት ነው ዞሮ ከዛ አላህ መልእክተኛ ምን አለ ሲሉት የምትሰጣት ነገር ማህር ግድ ነውና ምንም ነገር የለኝም ነው ያላቸው ምንም የለም ያኛውስ እንዲህ የነበረው ልብስ ከሁጠይሚያ የተባለው ቦታ ይሄ እንዲህ የምትለብሰው አራሱን ቢሆን ስጣሉት ነብዩ አለይሂ ሰላቱ ወሰለም ያ ኒካህ ብቻ ለማሰር ማለት ነው
በዛ ተስማሙ። ከዛ በኋላ ያኔ ያለ ከገኒማው ያገኘ ከምን ይያለ ህይወታቸውን እየመሩ ከፋጢማ ጋር ሲኖሩ ትንሽ ዓመት ነው። ከበዛ ከበድር ጀምሮ ማለት እሷ ነብዩ ሰለላሁ ዐለይሂ ወሰለም እንደሞቱ 11ኛው ሂጅሪ ላይ ነው የሞተችው ከ6 ወር በኋላ 8 ዓመት ነው ከበዛ በሪ ነው። በዛ 8 ዓመትም ሐሰን ሁሰይን አጠቃላይ 6 ልጆችን ወልዳለታለች። አሊ ወጣት ነው። ያገባት ሴት ግን ውድ ሴት ናት፣ ፋጢማ ናት። በመሐከል አንዳንዴ ሰው እንደሚጋጨው ሰው ናቸውና ሁለቱም አንዳንዴ የሆነ አለመግባባት ይፈጠራል። ከዛ ውስጥ አንዱ ትንሽ ሰፋ ያለ ነገር የለም ዱንያ የለም። ይሄ ደግሞ ብዙ ጊዜ አንዳንድ ቤት ላይ ችግር የሚያስነሳ ነገር ነው። ለዛ እየመጣች እጇ ይጎዳ ነበር ኺድማ ከማብዛት። ድሮ አሁን እንዳለ ወፍጮ የለም አህያ ምናምን በድንጋይ በምን ተደርጎ ነውና እጇ በጣም ሲጎዳ ነብዩ ሰለላሁ ዐለይሂ ወሰለም ጋር መጣ። ኻዲም እንዳገኙ ሰምቻለሁ ኻዲሙን ይስጡኝ ብላ ለአይሻ አስተላልፋ ሄደች። ማታ ቤት እየመጡ ሁሌ ይዘይሯቸዋል። በተኙበት መሃላቸው ላይ ገብተው ቁጭ አሉ። እንዳትነሱ አላቸው። ከዛ ቅድም መተሽ ነበር ኻዲም ፈልገሽ ነበር? አዎ። ከኻዲም የሚሻል ነገር ልንገራችሁ? አዎ ሲሉ ለሁለቱም በቃ ሁሌ ስተኙ 33 ተስቢህ 33 ተህሚድ 34 ተክቢር በሉ፣ ይሄ ከኻዲም ይሻላችሁ ቁዋ ታገኙበታላችሁ ብለዋቸው ነው ያላህ ማለት እንጂ ለልጄ እንደዚህ ይሄን ሳታረግ ነው መጀመሪያም አልነበረም መሐልም ላይ አልነበረም። ብቻ መሐል ላይ የአቡ ጃህል ልጅ ማግባት ይፈልግና አቡ ጃህል ማለት አዱውላህ ፋጢማ ሊደር ይፈልግና የአላህ መልእክተኛ ላ ተጅተሚዑ ቢንቱ ነቢይላህ ወቢንቱ አዱዊላህ ይበይተዋል። የነብይ ልጅና የአላህ ጠላት የሆነ ልጅ አንድ ቤት ላይ ሊሰበሰቡ አይችሉም። ሐላል ነው አው ሐላል ነው ሐራም አላደርግብን። ይሄ ግን አይበቃልህም ማለት የሪቡኒ ማ የሪቡ አሉትና እሺ ብሎ እሳቸው ላለመኻለፍ ይህንን ነገር ተው። ፋጢማ ያን ሁሉ ወልዳለት ሞተች። ነብዩ ሰለላሁ ዐለይሂ ወሰለም እንደሞቱ ከሷ በኋላ ግን ከሰሃቦች ብዙ ትዳር ብዙ ልጅ የነበረው እሱ ነው። ምክንያቱም ከነበረውም ወጣትነት ከጥንካሬውም በተጨማሪ ሰዎች ይወዷቸዋል። አህለል በይት ናቸው። ያንን የዘር ሐረግ ለማግኘት ሲባል በተለይ የሱ ልጆች ያገቧቸው ሴቶች ቁጥርም የላቸው። በግድ እየመጣ ካልዳርኩ በግድ እየመጡ ለምን ከሱ ስትወልድ ያቺ ሴት ያ የሚወለደው ልጅ አህለል በይት ነው የሚሆነው። የነብዩ አለይሂ ሰላቱ ወሰላም ቤተሰብ ይሆናል። ከኢማን ጋር ደግሞ የአህለል በይትነት ሲጨመር አንድ ላይ ሲሆን የእሳቸው ወሲያና አደራ ይሆናል ነው። ልዩ ሰዎች ይሆናሉ ነው። አኺራን በስተመጨረሻም ሰላት አልፈጅር ሲወጣ ነው እንዳልኳቸው ኸዋሪጅ የሚባል አመለካከት ተክፊሪያ የሚባል አመለካከት ነበር። ሙስሊሞችን የሚያስከፍሩ ሁልጊዜ ለሙስሊሞች ሸክም ጠባሳ የሆኑ ሰዎች ናቸውና አብዱራህማን ኢብኑ ሙልጂ የሚባል ሰላት አልፈጅር ሲወጣ ፊት ለፊት የትኛውንም ሰሃቢ ማንም መጋፈጥ አይችልም። በኺያና ነው። ምን ጊዜም ጀግና ሰው የትኛውም ሰው ፊት ለፊት ገጥሞ ሊደፋው ሊጥለው አይችልም። አላሁ ሙስተዓን። ፈጅር ሰላት ሲወጣ ጠበቀና አዘናግቶ አልይን ወቅቱ ገደለው። የዑስማን ጠባሳ ሳያበቃ ተጨማሪ ለሙስሊሞች ያ ጠባሳ ተፈጠረ። ወደ አኺራ ሄደ። ሆኖም አልዩ ፊል ጀነ ሐዲሶች ብዙ ናቸው። ደረጃውም ብዙ ነው። እነዚህ ከፊል ዳሰሳ ስለነዚህ አራቱ ኸሊፋዎች መጠነኛ የሆነ መልከታዎች ነው። አላህ እንግዲህ ሰፋ የሆነ መጃሊስ ሌላ ወቅት ላይ ሰፊ ጊዜ ካገራን በሰፊው እነሱን ሲራ ሐያት ስለሌሎችም ሰሃቦች ለመተዋወስ እንሞክራለን። ምክንያቱም ስለነሱ ማወቅ እነሱን ለመውደድ ያነሳሳል። ሰሃቦችን መውደድ ደግሞ ራሱ ኢማን ነው፣ ጥንካሬ ይሰጣል። ከጀግንነት ከዒባዳም ከዒልምም ከጥንካሬም ብዙ ከነሱ የምንወስዳቸው ግብአቶች ስላሉ ከዛ አንፃር ይሄ ከፊል ዳሰሳ ነው። ስላዳመጣችሁኝ ከልብ ወላሂ አመሰግናለሁ። ዱዓም አደርግላችኋለሁ። ኢንሻአላህ እኛ በምንችለው ልንኻድማችሁ ለማገልገል በኢማምነት በኩል አሰጋጆች ተራዊህም ተሐጁድም በዳዕዋም በኩል ያሉ ተባባሪ ወንድሞች እኛንም ጨምሮ ለመኻደም ለማነቃቃት ለማነሳሳት ያኔ ራሳችን ዝቅ አድርገን ዝግጁ እንደሆነ ይሄን እንደ ብስራት እንነግራለን። እንደ ወንድም እናንተ መስጠቱት ጥቆማ ምክር ካለ አህለን ወሰህለን ዝቅ ብለን ያንን ለመቀበልም ምንም አሻፈረኝ ሳንል በራችን 24 ሰዓት ክፍት ነው። ያንን ኖር እንግዲህ በሰላም ደርሰው በማረ መልኩ ከሚያሳልፉ ባሮቹ አላህ ያድርገን። ጀዛኩሙላሁ ኸይራን ወባረከላሁ ፊኩም ወሐፊዘኩሙላህ ኢላ ሊቃ ወልሐምዱሊላህ።